ሞት ይገባኛል። አሁን ማልቀስ ከዚህ ነገር ማሰብ ይሻላል። የሚያስለቅሰኝ እንደሆነ አንተ ወዳጅ እጄን ማንሳቴ ነው። ያ ሁሉ ውለታ በስራ ጥቅም አንተን መሸጤ ነው። እባክህን ተሰማ፣ እሱን እንርሳው እያልኩ ቂመኛ ሰው እንዳልክ በደንብ አውቃለሁ። እኔ ግን በአንተ ላይ በቤተሰብ ላይ በፍጹም መረሰው። ከኔ ቤተሰብ በላይ ራስን ቤተሰብ ተወኝ ወዳጅ። ከዚህ በኋላ የኑሐሚንና የገነትን እንዴት ብዬ እንደማያላቅ ለነገሩ እዚህ በስብሽ መቅረቴ እኔ ማለቱ የተለከምኩ ላሳይ ምንድነው ደግሞ አንተ ተፈሪና ወይዘሮ ሮማን ስትሰሩት የነበረ ህገወጥ ስራ የሚያሳይ ማስረጃ ነው። ምን ዋናው ማለት ሰማኛለህ? በተሰማ ፋንታ ወይኔ እንደሞረፍ ከሆነ ዛሬ ሙስና አቶ ተሰማ ባደረገው ድርጊት በህግ ቁጥጥር ስር ዋለ። ድሮም የሮማን ስራ ይህ ነበርና አቶ ለይኩንንም በዚህ ስራ ለማሳተፍ ደፋ ቀና እያለች እኔ ሀብታም ነኝ እንደዚህ ነኝ እያለች ከነተፈራ ጋር ስትሰራ የነበረችው ሮማን አሁን ላይ በህግ ቁጥጥር እንዲውል አድርገዋለች። አቶ ተሰማ ንብረቱንም ሁሉንም ከሸጠ በኋላ ወደ ፍርድ ቤት በመሄድ እጁን ሰጥቷል። ወደ ህግ በመሄድ በጣም ያሳዝናል። ሮማን ህመሟ በጣም ጨምሮባታል። ፓራላይዝ ሆናለች። ዶክተሩ እንዳለው ከሆነም ካሁን በኋላ ብትድንም የመቆም እድሏ ፓራላይዝ ሆና ነው የምትኖረው ሲለው አቶ ለይኩንም አዝኖና ተከፍቶ ወደ ቤት መጣ። ዝኑም በጭንቀትና በውጥረት የምትገኘው ምን ሆነች ሞተች እያለች ነበር። እሱም ተረጋጊ ዝኑዬ፣ በቃ ይሄ ነገር ምንም ማለት አይደለ በማለት እሷን ማረጋጋት ጀመረ። በጣም ያሳዝናል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን የተሰኘው ተከታታይ ድራማ ክፍል 147 ተለቀቀ። ወደ ክፍል 146 ስንመለስ እንግዲህ ወይዘሮ ዝኑ አቶ ለይኩን ወደ ሮማን እንደምን እንደደረሰች እጅ ስለሷ ላረጋግጥ ብሎ ሆስፒታል ሄዶ ነበር ወደ ተኛይበት። እንግዲህ በባለፈው ፓርት ላይ ወይዘሮ ዝኑ በመናደድ ሆና ሁለተኛ ልጆች ላይ እንዳደርሽ ብላ ስትጥላት እዛው ድንጋው ሲመታት እዛው ሞተች ብላ ነበረ ደንግጣ የቀረችው ማለት ነው። አቶ ለይኩን ይሄን ሲሰማ በጣም እየደነገጠ ነበር። እንዴት ለምን እያለ ነበርና ግን ጭንቀቷን ባየም ጊዜ በቃ ተይው እያለ ወደ ዝኑ ማረጋጋት ነው ሄደው። እኔ እንዴት ተጨነቅኩ አይተህ ነው እያለችው ነበር፣ እያንቀጠቀጣት ነበር አይደለም በማለት እንግዲህ አቶ ለይኩንም ወደ ሆስፒታል ነበር ያመራው። ወደ ሆስፒታል ሄዶ ሲመጣ ወደ ቤት ዝኑም እንግዲህ በፍርሃትና በጭንቀት ይሄ እኔና ያንቺ ሚስጥር ሆኖ መቀመጥ አለበት እያለ እንግዲህ እዚህ ላይ ባልና ሚስቶች እየተመካከሩ እሷ ላጠፋቸው እኔ ነኝ እያለ በባለፈው ጊዜ እንግዲህ ካስታወሳቸው ሲምባል እኔ ነኝ የመታሁት እንደዚህ ያረኩት እያለች ነበር። የዛን ጊዜ እንግዲህ ስትል የነበረው ሁለቱ እየተሸፋፈኑ ባልና ሚስቶች ጥፋታቸውን ራሳቸው እየተራረሙ ነበር። እናም እኔ ነኝ በቃ እንደዚህ አትሆኝ እያለ ባለቤቱን እያረጋጋት ነበር። እሱ ምንም ብትሆን እህቱ ነች፣ እኔ እንዳልጨነቅብህ ነው እንጂ እኔ እንደገደልኳት እያወቅ እኔ እንደዚህ እንዳረኩ እያለኝ ነበር። እና ታዲያ እንደዚህ ምን ብለሽ እህቴ እኮ ናት እንዴት እንደዚህ ያረግሽ ሲላት፣ በዛ ላይ ጭንቀት ሲጨምርባት በጣም ትጨነቃለች ማለት ነው። በመጨረሻ እንግዲህ ይሄንን ሲላት በጣም ትጨነቅና ይሄን እንድልሽ ነው አይደለ የፈለግሽው በቃ ይሄው አልኩሽ ይላታል ማለት ነው። እንግዲህ ዝኑም በቃ ይሄንን ለማለት ከሆነ በቃ ለማንኛውም ያው ሙታ ነው ስትለው አይ አልሞተችም፣ ነገር ግን አሁን የመዳኗ እድል ብድንም ፓራላይዝ ነው የምትሆነው። ፓራላይዝ ናት እንደ በፊቱ አዛ አእምሮዋንም ሆነ ሰውነቷን የመንቀሳቀስ ችሎታ የላትም በማለት ይሄን ሰጥቷት ነበረ። እንግዲህ ይህንን ወሬ ስትሰማ የነበረችው ኑሐሚን ይህን ወሬ
ከአቶ ለይኩን ጋር ስታወራ ማንም የሰማቸው አልመሰላትም እና በጣም ሰምታለች፣ ግን ሚስጥር አድርጋ ይዘዋለች እና አሁን ላይ ሁሉም ወደ ስብሰባ ሂደዋል። ስለ ድርጅቱ ሊወያዩና ስብሰባውን ሊያካሂዱ ተወያይተው ጨርሰው ኤምን በመጨረሻ መታ ሁላቸውም ተስማምተዋል ማለት ነው። ይህን የሰማችው ኑሃሜም እያወራች ነበርና በመጨረሻ እንግዲህ ዳግም መጥቶ ስለ እናቱ ሲጠይቀው እንግዲህ ዳጊ የሚያውቅ ከነሱ እንደዚህ ድብቅ መሆኑን አላወቀምና ከድንገት ሲያወጣ ወሬውን ኑሃሜን እንዴት እናትህን አግኝተሃታል እያለችው ነበረ። በመጨረሻ ይህንን በምትለው ሰዓት ትደነግጥና ሁሉም እኮ ያውቃሉ፣ ሁሉም ያውቃሉ አባዬም እማዬም ብሎ በቃ ሲደናገጥ ውሸቱን ይጨማምራል ናሆም ማለት ነው። እናም ኑሃሜን ከድንገት ተነስታ ጥርግ ብላ ትሄዳለች። እኔ የቤተሰብ አባል አልነበርኩም እኔ አይደለሁም። ለዚህም እኮ እንዳውም መጀመሪያ ሚስጥር ሆኖ ለእሷን መገኘትም ሆነ ለዚህ እንትን ማለት እንትን ያልኩት እኔ ነኝ በማለት በጣም ተናዳ ትሄዳለች። እስካሁን እንደዚህ ስታወራ የነበረው እሷን ነበረ እያለች እንግዲህ ኑሃሜንም የተሰበሰበው ነገር ይበተናል ማለት ነው። እናም በመጨረሻ ናሆምም ተከትሎ በቃ ይሄ ነገር ነበር በማለት ሁሉንም ሲያስረዳ በይቅርታ ይታረቃሉ ማለት ነው። እና ወደ አቶ ተሰማ ጋር ስንሄድ አቶ ተሰማ አሁን ላይ መኪና ጽድት ያለ መኪናውን ይዞ ነው የሚንቀሳቀሰውና አሁን ወደ ስራዬ እስኪ ወደ ተፈራ ጋር ስልክማ ያነሳም እያለ ነበረ እና ለምን ሮማ ጋር አልደውልም እያለ እንዴት ነው ዛሬ ደግሞ ስራ በመሰረቱ በባለፈው ፓርት ላይ ጉንጩን ከቤቱ ስማው ስትሄድ እንዴ ለምንድን ነው ለመጨረሻ ሊሆን ይችላል ይሄ ግንኙነታችን ብላው ነበረ። ምክንያቱም ሮማን እዚህ ላይ ሁሉንም ጉርጓር ለመጨመር ነው እየታገለች የነበረችው። ነገር ግን አቶ ለይኩን ጎበዝና ጠንካራም ዝኑም እንደዚሁ ስለሆነች ናሆም ግን ሊገባ እየተስማማ ነበር። በመጨረሻ ከሱ ጋር ካገኛት በኋላ ነው ከአቶ ተሰማ ጋር ይሄንን ስራ እንትን እንደምትል እኔ ማናጀር አድርጌ ቀጥረሃለሁ እያለችው ነበረ ማለት ነው። እናም ይሄንን ባለ ጊዜ እሷም ምንድነው ያደረገችው ሮማን ትታው ነበር የሄደችው እና በመጨረሻ ስልክን በሚደውል ጊዜ ስልክ የሚያነሳለት የለም። እስኪ በመኪና ሄሌር ብሎ ወደ መኪናው ሲጠጋ የህግ አካላቶች እንግዲህ አቶ ተሰማና ብለው ለህግ ትፈለጋለህ ብለው የመጥሪያ ወረቀታቸውን የህግ ባለሙያ መሆናቸውን ሲያሳዩት እንዴ ተሰማ ሌላ ተሰማ እኔ ብቻ ነኝ እንደ በዚህ ውስጥ ያለሁት ሲል ከና አባቱ ሲጠራ አዎ እኔ ነኝ እንዴት ሲል አይ በህግ እሱን የሚያስረዳው ህግ ነው ያጠፋኸውን ጥፋትም ሆነ ምን ህግ ነው ላጠፋኸው የሚጠይቅህና ህግ ለጥያቄ ይፈልግሃል ይለዋል። ያጠፋሁትን ንገሩኝ እያለ ዘና ብሎ እንግዲህ እሱ ጥሩ ነገር እየነዳሁ ነው ጥሩ እንትን ብሎ ቤቱንም ሁሉ አሽጠውታል እና መኪናውን እንግዲህ ያለ መኪናውን ሁሉ ይዞ በመኪና ገብቶ ሊሄድ ዘና መኪና የለ ሲል አይሰሙኝም እንደ ብሎ መኪናውን ማን ነው የህግ እንትኑን ሲያሳየው ቀጥታ ወደ ፖሊስ ጣቢያ ነበረ ያመራው ማለት ነው። እናም በዚህ ጊዜ እዛ ሄዶ እንግዲህ አቶ በድሉም ሲጠይቀው አንተ ያጠፋውን ጥፋት ታውቃለህ፣ ህገ ወጥ የሆነ ወተትም ለህዝቡም ይሄን እየሰራ ስትነግር ነበር ይለዋል። እንግዲህ በይሩ ማለት ይሄ ኮማንደሩ ማለት ነው ከተፈራ ጋር አብሮ የሚሰራ ነው። ነገር ግን ይሄን ተስማምተው ያደረጉት ሁለታቸው ሮማንና እነ ተፈራ ይሄም ንብረቱን እንትን ለማለት ነው እነሱ ተመካክረው ያደረጉት። አሁን ላይ እንግዲህ እንዴ እኔ እኮ እንዴት ይሄ ይሆናል እውነት እየተጫወቱብኝ ነው ብሎ ሞኙ ተሰማ ማለት ነው። እንደዛ ሲሆን ጓደኛውን ሁሉ ሲቀጠቅጥ አሁን ላይ እንዴ አሁን በል ዝም በል እንዴ ተፈራ ጋር እንዴ ስራ ባልደረባዬ ነው ደውዬ ጠይቀዋለሁኝ ሲለው እንዴ የተከበረ ሰውዬ ጋር ደውለህ እንደዚህ ልትል እንዴት ነው እንደዚህ የምትለው እያለ እንግዲህ ወደ ሮማንም ጋር ወደ ወይዘሮ ሮማን ጋር እደውላለሁም በሚል ሰዓት እምቢለውና እንግዲህ ወደ ህግ ማነው ወደ ማረሚያ ቤት ናውሰድልኝ ይለዋል። እናም ወደ ማረሚያ ቤቱ ገብቶ በጣም ይናደዳል። ተጫወቱብኝ እያለ በጣም እየተናደደ ይገኛል። ነገር ግን አሁን ላይ የምንረዳው አቶ ለይኩን ደግሞ ይሄንን ቀጥታ ሲደወልላት ኑሃሜ በጣም ትናደድና ድሮም እንደሚሆን አውቃለሁ ታስሯል አባትሽ ነው የሚሉኝ ሲል
አይተሴ እያለ እንግዲህ አቶ ለይኩንም በጣም እየተገረመ ነው። ምክንያቱም እንደዛ ቤቱን ሁሉ ባለቤቱን ልጆችን አቶ ለይኩንን ደብድቧል፣ ሁሉንም ማለት ነው። በቃ ገንዘብ ተያዝኩኝ በጣም ጠግቤያለሁ ማንም አይናገረኝም እያለ የሮማንን ወሬ ይዞ እዛ ህገወጥ ቦታ አስገብተውት እጁን ስበው አሁን ላይ እንግዲህ እጁን ተይዞ ወደ እስር ቤት ገብቷል ማለት ነው፣ ማረሚያ ቤት። ነገር ግን እዚህ ላይ እንግዲህ ማስታወስ ያለብን ሰዎቹ ክፉ እንኳን ቢያደርጉብን ስላለፈው ጓደኝነቱ ስለ ሁሉም ነው። አቶ ለይኩን ቂም የሚባል አይዝም። ኑሐሚን ግን ተናዳ ይሄ እንደሚሆን አውቃለሁ የራሱ ጉዳይ ነው አልሄድም እያለች ተናዳ ምሳ ለስራ እያለች ወደ ኪችን ነበረ ያመራችው እያለቀሰችም። አሁን እኮ ተናዳለች እያለ እንግዲህ አቶ ለይኩንም መሄድ አለብኝ ብሎ እንግዲህ ወደ አቶ ተሰማ ጋር እየሄደ ነበር ማለት ነው። አቶ ተሰማ ጋር ሲሄድ እንግዲህ ሊጠይቀው ሲመጣ በጣም ያለቅሳል። አቶ ተሰማ ስራው አሳፈረው። ጓደኛዬ እውነት አንተ ድሮም ቂም እንደማትይዝ አውቃለሁ፣ ግን እኔ እንዴት ሁኜ ነው ብሎ እውነት ነው የሰራነው ስራ ሰዎችን እንደዛ እነሱ መልካም ያደረጉልንን ሰዎች መልሰው ደግሞ እንደዛ በደለናቸው መልሰው ደግሞ እነሱ ሊያነሱን ሲመጡ በጣም የሚገርም ነው። አቶ ተሰማ ለይኩንን ሲያይ ቀጥ ብሎ ማየት አልቻለም ለይኩንን። ምክንያቱም ያደረገው ነገር በጣም አሳፍሮታል። እኔ ማየት አልችልም እያለ እያለቀሰ ነው። እኔ ካሁን በኋላ እዚሁ መበስበስና መሞት ነው፣ ግን ለሰራሁት ስራ እንደዛ ያደረግኩ አንተ ላይ እኮ እጄን አንስቻለሁ እያለ እያለቀሰ ተጸጸተ፣ በጣም ተጸጸተ። እናም በዚህ የተነሳ አቶ ተሰማም በቃ ይሄ ነገር ይፈጠራል በቃ ዝም በል እያለ ያጽናናዋል። ለእኔ ይሄው አልቅሰሃል፣ ተጸጽተሃል፣ ቤተሰቦችህን ነው ይቅርታ የምትለው እያለ ነበረ። ከዚህ በምን ወጥቼ ነው ይቅርታ የምለው? ብቻ እኔ አላቅም እዚሁ በስብሼ በሞት እኔ ማረባ ነኝ እያለ ራሱን እየወቀሰና እየተጸጸተ ይገኛል ማለት ነው። እናም እንግዲህ በባለፈው ፓርት ላይ ሲምባ ማለት ነው የኮማንደሩን ፋይል የወንጀል ፋይሎች ይዟል ማለት ነው። እሱን አንጥቶ ለወይዘሮ ዝኑ ሰጥቷታል። ይሄ የሆነ ነገር ቢያደርግባችሁ ይሄ ፋይል ጠቃሚ ነው ሲቀመጥ ብሎ እንግዲህ ለዝኑ ሰጥቷታል ማለት ነው። ዝኑም እንግዲህ ቧንቧ ሰሪ መስሎ ይሄን ሰጥቶኛል ብላ ለይኩን ታሳየዋለች። ለይኩንም እንግዲህ በስልኩ ኮፒ አድርጎ ስክሪን አድርጎ ይዞታልና እናም እሱን ሊጠይቅ እንደሄደ ጓደኛዬን እንደዚህ መቀመቅ የከተታችሁትን አሁን ትፈተዋለህ አትፈታው? ምንድን ነው የምታወራው? ታውቃለህ ሮማን እህቴ ነች ሲለው ወይዘሮ ሮማን ይልና በመጨረሻ እኔ ስለ እሷ ማለት እኔ እሷን እኔ የት አውቃታለሁ ስለ ሮማን ብሎ ሊክድ ይላል ማለት ነው። እናም በዚህ የተነሳ እንደዚህ በሚል ሰዓት አሁን እኮ እዚሁ ሮማን ብለህ ስትጠራ ነበረ ወይዘሮ ሮማን ስትል ነበር። አሁን ደግሞ ታዲያ እንዴት በደቂቃ እንትን ትላለህ እያለው ነበር። ለማንኛውም አንድ ነገር ላሳይህ ይለዋል። ምንድን ነው የምታሳየኝ በሚለው ሰዓት እንግዲህ ያንን ማነች ፈንቶ ያመጣችለትን ከካዝና ያመጣችለትን የወንጀል ሰነዶች ማለት ነው። እሱን ኮፒ አድርጎ በስልኩ አቶ ለይኩን ይዟል። ይሄንን ሲያይ ኮማንደሩ ማመን አቅቶታል። በዩን እንዲህ በሚያይ ጊዜ በጣም ይደነግጣል። እንዴ ማለት ብሎ እዛው ፈጦ ነበር የቀረው ማለት ነው። እናም እንግዲህ ጓደኛዬን አሁን ቀጥታ ትፈታለህ፣ ካለበለዚያ ይሄ የሰራኸው ወንጀል ሁሉ አንተ ከተፈራ ጋር የምትሰራ ራስህ የወንጀሉ ተባባሪና ሰሪ ነህ ሲለው በጣም ይደነግጣል። እንግዲህ ኮማንደሩ ለስሙና ለክብሩ ይጨነቃል። የሚያደርገው ነገር ግን ህገወጥ ነው። የተቀመጥክበትን ወንበር እወቀው እንጂ ሲለው ወንበሩ ምን ሊሰራበት ነው እያለው ነበረ በመጨረሻ ማለት ነው። እናም ያንን የወንጀል ፋይል ሲያሳየው ኮማንደሩ ምንድን ነው ያለው? በጭንቀት ነው እዛው የፈጠጠው ማለት ነው። በጣም ይገርማል። እንግዲህ እንደዚህ ነበረ። እንግዲህ ለነበረን ቆይታ እናመሰግናለን። በቀጣይ ክፍል ምን ይፈጠራል? አቶ ተሰማ ይለቀቃል ወይስ አይለቀቅም የሚለው በስርዓት ይለቀቃል። ምክንያቱም እንደ አቶ ለይኩን ያለ ጥሩ ሰው ስላለ ማለት ነው። እናም ደግሞ ለዛ አንደኛውን እንትን የተጫወተው አቶ በሰንበት ነው ማለት ነው። ለነበረን ቆይታ እናመሰግናለን። በቀጣይ ክፍል እስከምንገናኝ ባይ ባይ።